ኢንትራንስን የሚያወጡ መምህራኖች በዙሪያችን አሉ፣ እኛ ጋር አብረው የሚሰሩ እነሱን በመጠቀም በትምህርት ሚኒስቴር ዙሪያ በጣም ቅርብ ከሆኑ ምንጮች ያገኘነው ነገር ምንድነው? ስፔሲፊክ ቀኑም ግንቦት 3 ነው። እንደሰማችሁት እንግዲህ ሰክሬት ቤተሰቦች ያወጡት አንድ ቪዲዮ ነበረ እና ይሄን ቪዲዮ 24 ሰዓት አልሞላውም። በዛ ላይ የለቀቁት ይሄንን የሚመስል የኢንትራንስ የሚሰጥበትን ቀን አሳውቀው ነበረ ማለት ነው። እና ግንቦት 3 ብለው እያስቀመጡላችሁ ነው የሚገኙት። እና በዛሬው ዕለት እንዴት እንደዛ ሊሉ ቻሉ የሚለውን በሙሉ እና ሊሆን ይችላል ወይስ አይችልም የሚለውን ነገር በዛሬው ቪዲዮ የምታገኙት ይሆናል ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉልኝ። ነባር ከሆናችሁ ደግሞ ላይክ እያደረጋችሁ ብዙ ተማሪዎች ጋር እንዲደረስ አድርጉልኝ። እና ብዙዎቻችሁ የኔን ቪዲዮ ትከታተላላችሁ ግን ነገር ግን ላይክ እያደረጋችሁ አይደለም። እስቲ አንዴ ቆም ብላችሁ ላይክ አድርጉልኝ። ዩቲዩብ የኔን ቪዲዮ ሪኮመንድ የሚያደርገው ላይክ በተደረገው ቁጥር ስለሆነ ላይክ እያደረጋችሁ ብትጀምሩ በጣም ደስ ይለኛል። እና ወደ ጉዳያችን እንገባለን። እና እንደተመለከታችሁት ሰክሬት ቤተሰቦች ወይም በቻናላቸው ላይ የለቀቁት አንድ ቪዲዮ ነበረ። እሱም ደግሞ የኢንትራንስ ኤግዛም የሚሰጥበት ቀን ግንቦት 3 ነው ብለው አውጥተዋሉ። እና እነሱም ያሉበት ምክንያት እነሱ እንደሚታወቀው ከ9ኛ ክፍል እስከ 12ኛ ክፍል ያሉትን ሳብጀክቶች ሙሉ በሙሉ ማለት ነው እያስተማሩ በዩቲዩብ የተለያዩ ነገሮችን ተማሪዎችን እየረዱ የሚገኙ አስተማሪዎች ናቸው እዛ ላይ የሚገኙት። እና እነሱ ያገኙት መረጃ በዘሰክሬት ቤተሰቦች ውስጥ የሚያስተምሩ አስተማሪዎች እንደገለጹት ከሆነ በዛው በሰበሰብነው ኢንፎርሜሽን ወይም አስተማሪ በመሆናቸው መጠን ከትምህርት ሚኒስቴር በቅርበት የሚገኙ እነሱ ስለሆኑ ከዛ በሰበሰብነው መሰረት ግንቦት 3 ሊሆን ይችላል ብለው ወይም እዛ ላይ የተቀመጠው ቀን ግንቦት 3 ነው ያሉ ይገኛሉ። ነገር ግን ከዚህ በፊት ባሳየዋችሁ መረጃ መሰረት የከፍተኛ ትምህርት ተቋም ያወጣውን ከሰኔ 22 እስከ ሐምሌ 10 የሚል ነበረ። እነሱ እንደሚሉ ደግሞ ከምርጫ በፊት ሆኖ ከግንቦት 3 እንደሚጀምር እየተናገሩ ነው የሚገኙት። ይሄም ትክክለኛ መረጃ ሊሆን ይችላል እያላችሁ ትገኛላችሁ። እና ብዙዎቻችሁ በኔ ኮሜንት ሴክሽን ላይ የገባችሁ ስድብ እና የተለያዩ ነገሮችን እየተናገራችሁ ነው። እኔ ኢንፎርሜሽኖችን ለእናንተ ማቅረብ ነው እንጂ ሌላ ነገር ማገኘው ትርፍ የለም ማለት ነው። ለእናንተ ኢንፎርሜሽንን እየሰጠሁኝ ነው። በእናንተ ጥያቄ መሰረት ነው ቪዲዮ እየሰራሁ ያለሁት። እናንተ ሰውን ካልሆነ እንደዚህ አይደለም ብላችሁ መናገር ትችላላችሁ ኮሜንት ላይ እንጂ ያልተገባ ነገር ባትናገሩ በጣም ደስ ይለኛል። ነገር ግን ይሄ መረጃ ትክክል ይሆናል ብዬ አላስብም። ምክንያቱም የሪሚዲያል ተማሪዎች ዩኒቨርሲቲውን ለቀው እንዲወጡ የታሰበበት ጊዜ ሬንጁ እስከ ግንቦት 30 ስለሆነ የእናንተ እንደዛ ይሆናል ብዬ አላስብም። ነገር ግን ይሄ ነገር ተሻሽሎ ከሆነ ወደፊት ተጠረግቶ ከሆነ ያ ትክክለኛ መረጃ ሊሆን ይችላል። ነገር ግን እናንተ ይሄ ትክክል ነው ብላችሁ ማመን የለባችሁም። ምክንያቱም ትምህርት ሚኒስቴር የሚያሳውቀው ኢንትራንስ ኤግዛማችሁ ልትፈተኑ ልትፈተኑ አንድ ወር ሲቀራችሁ ብቻ ነው ትክክለኛው የኢንትራንስ ኤግዛም የሚሰጥበት ቀን የሚታወቀው ማለት ነው እንጂ ትክክለኛው ቀን ይሄ ነው ብላችሁ እንዳደመድሙ። ነገር ግን ለእናንተን ለማጥናት በጣም ምቹ ይሆናል ብዬ አስባለሁ። ምክንያቱም ራሳችሁን ከምርጫ በኋላ ነው ብላችሁ ካሰባችሁ በጣም ብዙ ጊዜ እንዳላችሁ ስለምታስቡ ራሳችሁን በጣም ጊዜ ያለኝ ብላችሁ እየሰጣችሁ ለጥናት በጣም ጥናታችሁ ላይ እንድትሰናከሉ ያደርጋችሁ ነበረ። ይሄ መረጃ መውጣቱም አንድ አሪፍ ይሆናል ብዬ አስባለሁ። ምክንያቱም ለእናንተ በፍጥነት እንድታነቡ ያግዛችኋል። ነገር ግን ይሄ ሊሆን አይችልም ብዬ አስባለሁ። ስለዚህ ትምህርት ሚኒስቴር የሚሰጠውን ትክክለኛ የኢንትራንስ ኤግዛም የሚሰጥበት ቀን እስኪገኝ ድረስ ራሳችሁን በሐሰተኛ መረጃዎች እንዳትሉ። ይሄም ሐሰተኛ መረጃ ነው እያልኩ ሳይሆን ትክክለኛው መረጃው የሚወጣው ከኢንትራንስ ኤግዛም አንድ ወር አካባቢ ሲቀረው ብቻ ነው የሚሰጠው ማለት ነው። እና ይሄኛውም ቻናል ደግሞ አሪፍ በጣም ብዙ ተከታይ ያላቸው ተማሪዎችን የሚጠቅም ነገር የሚሰሩ ቻናሎች ስለሆኑ ሐሰተኛ መረጃ ይሰጣሉ ብዬ አላስብም። እና እስከዛ ድረስ ይሄን ነገር ግን እስኪወጣ ድረስ በተጠባበቁ በጣም ደስ ይለኛል።